አቡነ ኤልሳ በረከታቸው ይደርብንና ወደዚህ ሀገረ ስብከት ከመጡበት ሰዓት ጀምሮ ከመንፈሳዊ አገልግሎት ማሻሻል ባሻገር የተለያዩ የልማት እንቅስቃሴዎች እየተደረጉ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ እኔ ስሜ መላከ-መዊ ቀሲስ ዮሐንስ ንጋቱ እባላለሁ። የጅጅጋ ርዕሰ አድባራት ወገዳማት ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ ነኝ። እንግዲህ በዛሬው ዕለት በዚህ የተገኘንበት ዋና ዓላማ የሀገረ ስብከቱ ጂፕላስ ህንፃ የኮንክሪት ሙሊት እየተደረገ ይገኛል። እንግዲህ እንደሚታወቀው ብፁዕ አቡነ ኤልሳ በረከታቸው ይደርብንና ወደዚህ ሀገረ ስብከት ከመጡበት ሰዓት ጀምሮ ከመንፈሳዊ አገልግሎት ማሻሻል ባሻገር የተለያዩ የልማት እንቅስቃሴዎች እየተደረጉ ነው። በተለይ ደግሞ ሀገረ ስብከቱ የራሴ የሚለው ህንፃ እንዲኖር፣ ህንፃው ደግሞ ተጨማሪ በበረሃ ያሉ አድባራትና ገዳማት ሊዘጉ ያሉትን እንዳይዘጉ ለማድረግ የሚያስችል ከዛ በተጨማሪም የአብነት ትምህርት ቤትን ለማጠናከር እንዲሁም ድጋፍ ለመስጠት ዓላማ ያደረገ ህንፃ የመሬት ስራው ተጠናቆ አሁን ወደ ኮንክሪት ሙሊት እየተሞላ ነው የመሬት ስራው። ከዚህ በኋላ ግሬድ ቢ ተሰርቶ እያለቀ ነው። ስለዚህ ሁላችንም በዚህ የበጎ ስራ ተሳታፊ እንድንሆን ጥሪያችንን እያስተላለፍኩ በቀጣይ እንግዲህ ይሄ ካልተባበርን በተለይ ደግሞ በደንብ ካልተጋገዝን ይሄን ስራ መስራት አንችልም። በሀገር ውስጥም በሀገር ውጭም ያላችሁ ሁላችሁም ኦርቶዶክሳውያን በዚሁ በጅጅጋ የሚደረገውን የልማት ስራ እንድንደግፍ ጥሬን አስተላልፋለሁ። ከዛ ባሻገር በሌሎችም እንግዲህ ቅድስት ኪዳነ ምሕረትም ራሷን የቻለ ህንፃ ለመስራት ሰፊ እንቅስቃሴ እየተደረገ ነው። በርዕሰ አድባራት ወገዳማት ቅዱስ ሚካኤል ባለ 4 ወለል የኮሜርሻል ቢዝነስ ህንፃ ለመጀመር አሁን በዝግጅት ላይ እንገኛለን። ማቴሪያሎችን አስገብተናል። በሌሎችም ስራዎች በደንብ እየተንቀሳቀስ ነው። እንግዲህ የብፁዕ አባታችን መመሪያ ሰጭነት ሰፊ ስራዎች እየተከናወኑ ይገኛል። ስለዚህ ይህን ስራዎች ካልደገፍን ካላገዝን ወደፊት መሄድ አይችልምና የሁላችንም ርብርብ ይፈልጋል። ስለዚህ ሁላችንም አሁንም በድጋሚ በአካል በቁሳቁስ በተለያዩ ነገሮች በማገዝ እንድንሰራ ጥሬን አስተላልፋለሁ። የምታዩት እንግዲህ የርዕሰ አድባራት ወገዳማት ካህናት፣ ሌሎችም የሰንበት ትምህርት ቤት ተወካዮች፣ የአጥቢያው ካህናት አገልጋዮች በሙሉ ተሳትፎ እያደረጉ ነው። ይሄን ሊመሰገን ይገባል። በእኔ ስምም በቤተክርስቲያኑ ስም ማመስገን እፈልጋለሁ።